ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ከባቲ አልፎ ኤላ የሚባል አካባቢ የሚሄድ የቤት ዕቃ፣ አስቤዛ፣ አልባሳት እንዲሁም መፈረሻ ነው ማሳያችሁ። ነገ ቅዳሜ ነው የሚመጡት ማለት ነው ልጆቹ። ሁለት ልጆች ናቸው ያዘዙኝ። አሁን የመጀመሪያይቱን ልጅ አሳያችሁና ነገ ደግሞ ያንደኛዋን እለቃለሁ ማለት ነው። የሚመጡት ነገ ቅዳሜ በጧት ነው። እንግዲህ ሀባይብ ይሄን ዕቃ ያሟላሁበት 256870 ብር ነው የፈጀብኝ። ከዛ የትራንስፖርት ደግሞ 1500 ብር አውጥቻለሁ። የወዛደርም የትራንስፖርትም ተደምሮ ማለት ነው። እንዴት መሰላችሁ? ኮርነር አለ። ኮርነሯንም እዚሁ ነው ያመጣኋት፣ አሳያችኋለሁ። ለሷ 300 ብር፣ እዚህ ጋር ይሄ 100 ብር፣ ይሄ 100 ብር ተከፍሎ ነው የሚመጣውና ከዛ ማውረጃ መስቀያ ይሏቸዋል። እንደዛ አይነትም ነገር ሁሉም ተደምሮ ደሴ ደግሞ ብዙ ጊዜ ተመላልሼ ነው ለቃው አንድ ቀን ለአልባሳቱ አንድ ቀን ማለት ነው። እና እዚህ ጋር ማስቤዛ አለ እንደምታዩት ብዙ አስቤዛ ነው። እና ሀባይቢ 256870 ብር ነው የፈጀብኝ ሁሉም እስከ ትራንስፖርት አንዳንድ ጊዜ ሳልነግራችሁም አልፈው ያው አለ አይደል ያኔ ይታወቃል ትራንስፖርት እንዳለው በሚለው ነው። እና ሀባይቢ ከዚህ ከትላልቁ ዕቃ ልጀምርላችሁ። ከዚህ ልጀምርላችሁና እዚህ ጋር የጀሶ ጋቻ 350 ብር መካከለኛው ነው። ትልቁ ባለ 400 ብሩ አይደለም አጥቼ ማለት ነው። ከዛ ሲኒ ኳሊቲ ግማሽ ደርዘን እንደምታዩት በጣም የሚያምር ሲኒ ነው። ግማሽ ደርዘን 1600 ብር 3700 ድም ላይ ተረከቦት ሱፍራ 1000 ብር። እና እዚህ ጋር የቆሎ ሰሃን 6 ፍሬ የቆሎ ሰሃን አለ። የቆሎ ሰሃን 6ቱ 300 ብር። ከዛ ሀባይቢ የኩኪስ ቅርጽ ማውጫ ከዚህ በፊት እኔ ቤት ኩኪስ እየሰራሁባት አሳይቻችሁ ነበረ። በኤዱ ማለት የሰራሁበት ይሄ ነው። እነዚህ 750 ብር ናቸው ማለት ነው። እዚህ ጋር የምትፈልጉትን ዲዛይን ከስድስቱ አንዱ መርጣችሁ መክደን ነው። እዚህ ጋር ይሄንን 750 ብር ነው የገዛሁላት። በጣም ቆንጅዬ ናት፣ ትጠቅማችኋለች። ሼን ላይም አለ ምናምን ብላችሁኛል። ኢትዮጵያም አለ። የገዛሁትም እኔ እዚሁ ኢትዮጵያ ነው ማለት ነው። እዚሁ ኮምቦልቻ ነው፣ ደሴ እንኳን አይደለም፣ ኮምቦልቻ ነው የገዛሁት ማለት ነው። ከዛ እዚህ ጋር ማይካ ሰርቪስ አላት። ማይካ ሰርቪስ 700 ብር። የቁርጥ ሰሃን ደግሞ አንድ ደርዘን ይችን ከዚህ በፊት ቪዲዮ ሰርችባት አይታት ወዳታለች። ይችን 1440 ብር አንድ ደርዘን ማለት ነው። ከዛ ሀባይቢ ፓርቲሽን እንግዲህ ከሰርቪሱ ጋር ነው የሚቀራረበው። አላገኘሁኝም፣ ጠፍታለች እቺ ፓርቲሽን። አያችሁት? ለዚህ ለእንትኑ ይሆናል ማለት ነው። ፓርቲሽን 1400 ብር ነው የገዛሁት። ቆንጅዬ ፓርቲሽን ነው ከለር ፒንክ። ከዛ እዚህ ጋር ደግሞ የሾርባ ሰሃን 6 ፍሬ ነው ያዘዘችኝ። 6ቱ 420 ብር ነው የገዛሁት። ያንዱ ዋጋ 70 ብር ነው። የፈንዲሻ ሰሃን 400 ብር። ትልቁ 450 ሆኗል። ይሄ ባለ አበባው ማለት ነው። ከዛ ሀባይብ የቁርጥ ማቅረቢያ ትልቁ 450 ብር። ትሪ 50 ቁጥር 450 ብር። ማንከሽከሻ 150 ብር። እንዲሁም እዚህ ጋር እንደምታዩት አጭሩ የውሃ ብርጭቆ አንድ ደርዘን 1000 ብር። የሻይ ብርጭቆ 950 ብር አንድ ደርዘን። ሳላድ ቦል የሾርባ ማግ ግማሽ ደርዘን 1000 ብር። ከዛ ላዮን ስታር ባለ 7 ሴት ብረት ድስት ከ3 ቀን በፊት ገዝቼው አይታችሁታል 6500 ብር። የአስቤዛ 9 ፒስ 2800 ብር። የወተት ተንጠልጣይ 2800 ብር። የቱርክ ጆክናት እቺው ራሷ በፎቶ እንደምታዩት 850 ብር። እዚህ ጋር ቡታጋዝ አላት። ቡታጋዝ 2200 ብር ነው ትልቁ ማለት ነው። ከዛ ጋዝ ደግሞ 5 ሊትር አስሞልቼላታለሁ። 5 ሊትር ጎማው ጎማው መግዣ 900 ብር። 1 ሊትር ጋዝ 170 ብር ነው ማለት ነው። እዚህ ጋር አክለሪክ ጆክ 2600 ብር ከነ 6 ኩባያዎቹ ማለት ነው። ስቶቭ 3000 ብር። ከዛ ማጠቢያ ማሽን 16 ኪሎ ነው ኦርቢት። ይሄን የገዛሁላት 48000 ብር 48000 ብር ሆኗል ማለት ነው።
አያችሁት 47000 ብር የገዛሁት ቪዲዮ ገና መሰራበት ማለት መጅሊሱ ሳያልቅ ቀርቶ ገና ቪዲዮ መሰራበት አለኝ አሁን ግን ጨምሯል ማለት ነው በጣም ቆንጆ ማጠቢያ ማሽን ነው እንደምትወዱት ተስፋ አደርጋለሁ እዚህ ጋር ኤሌክትሪክ ምጣድ አለ ኤሌክትሪክ ምጣድ የተድላ በርበሬ ወንዝ ነው በነገራችን ላይ ኢትዮጵያም ሆነው ያዘዙኝ እኔ ያደረስኩ ነው የዚህ ኤሌክትሪክ ምጣድ በጣም ተወዳጅ ነው በኮሜዲኖም ያለ ኮሜዲኖም ይሰራል ማለት ነው እና ይሄንን 5500 ብር ነው የገዛሁላት እዚህ ጋር ማሳጠቢያ የሳሙና ያለው 130 ብር የሳሙና ማስቀመጫ ያለው ለማለት ነው ከዛ የሽንኩርት ሼልፍ 600 ብር የሊጥ ማኪያ 350 ብር በነገራችን ላይ አንድ ጊዜ እኔ ከተመልካቾች ወይም እቃ ከምታዙኝ የምታዘበው ነገር ዛሬ ያዘዘችኝ ልጅ ዛሬ ስገዛ አላገኘው እኔ ፈልጌ ካጣው ነው የሆነ ነገር ግን ሌላን ቀን አግኝቼው ቪዲዮ ከለቀኩኝ ለነከሊት እየገዛሽ ለኛ ገዥም የሚባል የኛን እንደዚህ ለምንኛ ያልነውን አረንጓዴ ካሉ አሁን ለምሳሌ የውሃ ኮምፕሌት አረንጓዴ ከሌለ ዛሬ ከሌለ ገበያ ላይ እኔ አልወልድ እንግዲህ ለኛ ሳገዢ ለሌሎች እየገዛሽ ምናምን የሚባል ወቀሳ ብዙ ጊዜ ይደርሰኛል ሐቂቃ ማለት ነው ካሌለ በድላችሁ ዘኑ እኔ የሌለውን ነገር ኮምቦልቻ ካጣው ደሴ ካጣው ኮምቦልቻ መጥቼ አማርጬ ነው ብዙ ልጆች ታውቃላችሁ እንዴት ሆኜ እንደምገዛላችሁ በቃ ባንዴ አንድ ቦታ ፈልጌ እኔ የለም ማለት አልወድም ሐቂቃ ማለት ነው እና እዚህ ጋር ይሄንን ልላችሁ የፈለኩት ይሄንን ባለፈ ጠፍቶ በ450 ብር ሌላ ዲዛይን ስገዛላችሁ ነበርና ከዛም በኋላ ሲመጣ ለኔ ሳገዢ እንዴት አሁን መጣ አሁን እየገዛሽ አይደል እንዴ አጥቼ ነው በሰዓቱ ያንን ደርሶኝ ነው እኔ ወቀሳ አሁን የምነግራችሁ ማለት ነው ላሳውቃችሁ ነው እኔ የሚፈልገው ምክንያቱም ዛሬ ካለለ ለነገ ሊመጣ ይችላል ጭራሽም ላይ መጣ ይችላል ያቃ ማለት ነው እዚህ ጋር የውዱ ብሪቆች ሁለት አሉ 170 ብር የቃ ማንጠፍጠፊያ 180 ብር 170 ብር ሁለቱ የውዱ ማረቂያ ነው ማለት ነው ከዛ እዚህ ጋር ደግሞ የልብስ ማጠቢያ መዘፍዘፊያ 1300 ብር ሁለቱ 650 ማፈሻ 150 ብር 2 ሜትር የምግብ ሱፍራ 2 ሜትር ነው ማነው ሲልቨር በወርቃማ 600 ብር እዚህ ጋር ደግሞ ጭልፋ ትልቁ ብረት ድስት ከዛ አለኝ ብላለች ትልቁን ግዢ ብላኛለች 1000 ብር ከዛ ሀባይ መወልወያ 200 ብር እና ሰፋ ያለ መጥረጊያ ነው ይሄ በፊት ዶሮ ነበር አሁን ጣፍቶ ነበር ይሄ 200 ብር ነው እስከዛሬ መገዛላችሁ የ150 ብር ነበር እዚህ ጋር ብረት ምጣድ 550 ብር የፌሮ ምድጃ ደግሞ 1500 ብር እዚህ ጋር ፌርሜሎ 400 ብር አላት ማለት ነው እዚህ ጋር ደግሞ ሞሰብ ቆንጅዬ ሞሰብ 2400 ብር ነው የገዛሁት ከዛ የእንጀራ ሰፌድና የእህል ሰፌድ ያለው ማለት ነው አያችሁት እንዴት እንደምታምር ማሻአላ የሆነች ሞሰብ የእንጀራ የእህል ሰፌዱ እዩት ትልቅ ነው ሞሰቡ ራሱ የእንጀራ ሰፌድና የእህል ሰፌድ 50 ብር ጭማሪ ያለው የእንጀራ ሰፌዱ አታምርም ማሻአላ ይችን 250 ብር የእህሉ ሰፌድ ደግሞ 450 ብር አያችሁት እንደው ሰፌት ለምን ትገዛላችሁ ሰፌት እንዴት ለምን ትገዛላችሁ የምትሉ ልጆች አላችሁ ከዛ ገብታችሁ ሰፌት አገቡ መቸስ ወር 2 ወር 3 ወር ድረስ ሰው ሲመጣ ምን ሲል እረፍት የላችሁም ማለት ነው ከዛ እዚህ ጋር ደግሞ 2 ሜትር የጨፌው ሱፍራ ትልቅ ነው እንግዲህ እንደምታዩት 2 ሜትር ግዢ ብላኛለች 2 ሜትሩን የገዛሁት 3400 ብር ነው አያችሁት ትልቅ ነው ለሁለት ሱፍራ የሚሆን ማለት ነው 1 ሜትር በ1 ሜትር ስቆርጡት ለሁለት ሱፍራ ይሆናል ይሄንን ትልቅዬ የጨፌ ሳሩን ሱፍራ 3400 ብር 1 ሜትር በ1 ሜትር 1700 ብር ነው በአንደኛው በሁለተኛው 500 ብር ነው ከዛ ሀባይ በዚህ ጋር እንግዲህ ጫማዎች አሉ የልጆች ማለት ነው የልጆች ጫማዎች ያንዱ ዋጋ 1800 ብር ነው እያንዳንዱ 1800 ማለት ነው በጣም ቆንጆና ኳሊቲ ጫማዎች ናቸው እንደምታዩት ይሄ 1800 ብር ለ3 አመት ወንድ ልጅ እዚህ ጋር ለ3 አመት ሴት ልጅ
ጫማ ቆንጅዬ ጫማ 1800 ብር በጣም ነው የምታምረው እንደምታዩት። እዚህ ጋር ደግሞ ለወንድ ለ9 አመት ልጅ ጫማ 34 ቁጥር ነው። ይሄም 1800 ብር ነው። ያው በረከባ መልኩ ሆኖ ነው እንጂ 2000 ብር ሆኗል አሁን። እዚህ ጋር ለሴት ለ8 አመት ልጅ ሴት ጫማ 32 ቁጥር ናት ቁጥሯ። ቆንጅዬ ኳሊቲ ጫማ 1800 ብር። ሳንደል ጫማ 40 ቁጥር ነው። ይሄ ማን ነው 41 ቁጥር ነው። ሞዳቸው በእነዚህ ዘር ሞዳቸው ትንሽ ጠበብ ይላል። እሷ ግን 40 ቁጥር ነበር ያለችኝ። 41 ቁጥር ነው የገዛሁት። በጣም የምታምር ኳሊቲ ውሃ ራሱ ማትፈራ ናት። ሳንደል 1700 ብር ነው የገዛሁት። እንግዲህ ሀባይ ማይክ የተበላሽቶብኝ ስገዛም ሌላውም የማይሰራ ማይክ ሆኖ ዛሬም ቪዲዮ የምሰራላችሁ ዝም ብዬ ስለሆነ ድምጽ ጥራት ላይኖረው ይችላል። ሀባይቢ እዚህ ጋር ደግሞ 7 ሽርጦች ባለ 850 ብር ነው የገዛሁት። የሚያማምሩ ቆንጆ ሽርጦች ናቸው። ይሄ ሜድ ኢን ቻይና ነው ምርቱ ማለት ነው። አረንጓዴ አይ በቃ የተቀላቀለ ነው። 7 ሲባዛ በ850 አባዙት ማለት ነው። ለዚሁ የሚሆን ደግሞ ሸሚዞች ለአባቶች ሸሚዝ ማን ነው ቲሸርት ማለት ነው። አፍዋን ቲሸርት የሚያማምሩ ቲሸርቶች ናቸው። ቲሸርት በ650 ብር ሂሳብ አንዷ ማለት ነው። እንደዚህ የሚያማምሩ ኳሊቲ የሆኑ ቲሸርቶች አብዛኛዎቹ ይመሳሰላሉ። ለምሳሌ ይሄ ሶስቱ ማን ነው አራቱ አንድ አይነት ነው። አንድ አይነት ስላችሁ አንድ አይነት ከለሩ ሁለት ሆኖ ስራው ግን አንድ አይነት ነው። ይሄ አያችሁት የሚያማምሩ ናቸው። ኳሊቲ ናቸው። እነዚህን 650 ስንት መሰላችሁ? 7 ፍሬ 2 3 4 5 6 7 አያችኋቸው እንዴት እንደሚያማምሩ። ሶስቱ ሌላ አይነት ዲዛይን እና ሌላ አይነት እንትን ናቸው የሚያማምሩ ቲሸርቶች። ይሄ ሽርጥ ጋር ቆላ የሚለበሰው በሽርጥ ነው። ሽርጥ በቲሸርት ነው እና በሸሚዝ ሱሪ አይለብሱም ብዙ ጊዜ ማለት ነው። እዚህ ጋር ደግሞ የወንዶቹን ልጨርስላችሁ። ለ3 አመት ወንድ ልጅ ሱሪ ቲሸርት ነው። ሱሪ 800 ብር። ቲሸርቷ ደግሞ እቺ 350 ብር በኳሊቲ 350 ብር እንደዚህ አድርጌ ገዝቻለሁ። ሌላው ለ9 አመት ወንድ ሱሪ ይሄንን 850 ብር እና ቲሸርት ደግሞ 350 ብር እንደዚህ አድርጌ ገዝቼላታለሁ። ጫማዎቻቸው መጀመሪያ ያሳይቻችኋለሁ ማለት ነው። ከዛ ለ17 አመት ወንድ ጂንስ ሱሪ 1000 ብር ይሄንን ቆንጆ ሱሪ 1000 ብር እና ቲሸርት ደግሞ 650 ብር በጣም ነው የሚያማምሩት። ይሄ የወንዶቹ አልባሳት። ሌላው ለህፃናቶች ለሴት ልጆች ጅልባብ ነገሮች ሂጃብ ማለት ነው። እነዚህን 300 ብር 5 ፍሬ ነው የገዛሁት። እነዚህ 300 ብር ናቸው። 5 ስንት ይመጣል? በ300 ብር 1500 ብር። እነዚህን ለህፃናት ሻርፖች በጣም ፍክት ያሉ በጣም ነው የሚያማምሩት። 5 ሻርፕ ማለት ነው ከየአይነቱ። ከዛ እዚህ ጋር ደግሞ የእናቶች አደሬ ባለ 900 ብሩ 7 ፍሬ ማለት አያችሁት? 1 2 3 4 5 6 7 ፍሬ የእናቶች ሻርፕ 7 ሲባዛ በ900 ብር አባዙት ማለት ነው። ከዛ ሌላ ሻርፕ ደግሞ ቆንጆ ሻርፖች። እነዚህን ሻርፖች ወዳችኋቸዋል ባለፈ ቪዲዮ እንደለቀኩኝ ማለት ነው። 2000 ብር ነው እነዚህን ርከባ ቦታ። በርግጥ ችርቻሮ እስከ 2500 ብር ይቸረቸራሉ። በጣም የሚያማምሩ ሻርፖች ናቸው። 2000 ብር ሁለቱን 4000 ብር ነው የገዛው። 2 ፍሬ ነው እንደዚህ የሚያምር ማለት ነው። አንዷ እቺ ናት፣ አንዷ ደግሞ ይቺ ናት። በጣም ነው የሚያማምሩት ሀቂቃ። የአረብ ሀገር ሻርፕን የሚለብስ ራሱ የለም። ይዛቸው እኔ አሁን ይዤ የመጣሁት አለኝ የተረፈ ለሰው ሰጥቼ ምናምን እኔ አልለብሰውም ሀቂቃ። እኔ እንደዚህ አይነት ለብሼ አላውቅም፣ ግን ዙሮ አይለበስም። ፋሽኑ
እኔ ሲነግሩኝ እኔም ቸገረኝ ለብሰዋለሁ እኔ ምናምን ነበር ግን በዚህ ሀገር መተን አይለበስም። ሌላው 10 ሺቲ ነው 10 ሺቲዎች አሉ 7000 ብር ባለ 600 ብርም አለ ግን እነዚህ ባለ 700 ብሮቹ ቆንጆ ናቸው የሚያማምሩ ዲዛይኖች ናቸው እንደምታዩት ዲዛይናቸውን ፋሽን የመጣው ይሄ ነው ደግሞ አሁን ላይ ከእንደዚህ አይነት ሻርፕ ጋር አድርገው 3000 ብር ነው የሚሸጡት ብዙዎቹ ማለት ነው እንደምታምር ማሻአላ አንድ ይሄ ከዛ ሴሪም አለው ማለት አንድ አይነት አበባ ያለውም ልታዩት ትችላላችሁ ግን ከለራቸው የተለያየ ናቸው ማለት ነው ማሻአላህ አያችሁ ዲዛይኑ የተለያየ አሁን እነዚህ ሶስቱም ዲዛይናቸው የተለያየ ነው እቺ ደግሞ ከቀይ ቡኒዋ ጋር አንድ አይነት ዲዛይን ናት ግን እንትኗ ታምራለች በጣም ማሻአላህ የሚያማምሩ ዲዛይኖች ናቸው ሁሉም የተለያየ ከለር ነው ከለሩ እና እነዚህን ቢጃማዎች በሜትር ከ90 ነው የሚሸጡት ማለት ነው ሜትር ከ90 ማለት ለአንድ ሰው በቂ ነው ማለት ነው አንድ ሺቲ ወይም አንድ ቢጃማ ቆንጆ ሆኖ ነው የሚበቃው ከዛ ያሰላም ይፍታህ ነፍስ ነው በነገራችን ላይ አንድ ነገር ልንገራችሁ ባለፈው አዲስ አበባ ቃልቄው ትራንስፖርቱ እንደው አንዲት ልጅ ሳደበችኝ ጭራሽ ማለት ነው እነሱስ የሚያዙት ይዘዙ እናንተ የምታደርሱ ሰዎች የምገዙ ሰዎች ግን ሸሚ የላችሁም ማለችኝ እኔ ለምን ሸሚ ይዘኛል ስራ ነው እነሱም በሚጎዳ ቢሆን ኖሮ እኔም አልሰራም የሚጎዳቸው ከሆነ አዲስ አበባ ብዙ ልጆች አዘውኝ አይሆንም ብያለሁኝ ለምን ትራንስፖርቱ እነሱ ናቸው የሚከፍሉት እኔ ምን አሸብዬ መስራት እችል ነበር ግን የሰው ነገር ስለሚያሳስበኝ እንደራሴ ስለሆነ ማስበው ነው እሺ ብዬ የዚህኛውን የተቀበልኩት ትራንስፖርት ተመጣጣኝ ነው አልহামዱሊላህ የ300 ሺህ ብር ዕቃ ፍሪጅ አልቀረም ቀሳል አልቀረም 3 ካርቶን ላይ ዕቃው ታስሮ ጥስቱ ምን ሁሉ ነገር ሆኖ አንድ ሮቶ ዕቃ ተረትቦ ጀሞ 3 ድረስ በ15000 ብር ነው የጫነላት ከዚህ ማለት ነው ስለዚህ ዋጋው ጭነቱ ተመጣጣኝ ነው ምንም የሚከበድ ነገር የለውም ከሀገራችን ሁኔታ አንፃር ዋጋው ተመጣጣኝ ነው ምንም የሚከበድ ነገር የለውም ባታካብዱ ደስ ይለኛል ማለት ህይወታችሁን ቀለል አድርጋችሁ ለመኖር ሞክሩ እንደዚህ ሩቅ ነው ብላችሁ ካሰባችሁ ሩቅ ነው ሁሉም ነገር የሚሆንባችሁ ባይዲ እዚህ ጋር ሁለት ቀሚስ ለ8 አመት ልጅ ነው በጣም የሚያማምሩ ቀሚሶች ናቸው 2600 5200 ብር ሁለቱ ማለት ነው አያችኋት እንዴት እንደምታምር ማሻአላህ ጥርት ያለች የውጭ ልብስ ናት የሀገር ውስጥ አይደለም እኔ ከደሴ ኮምቦልሻ ይሻላችኋል ከኮምቦልሻ ደሴ ይሻላል አይቻ ማርጭ ወጣ ወረድዬ ነው መገዛላችሁ ሐቂቃ ወላሂ እዚህ አሁን ጧት እያሳየዋት 3500 ብር ሲለኝ ትቼ ሂጄ ደሴ ከደሴ ነው ይሄንን በ2500 ብር ይገዛላት እችም 2600 ብር ናት እቺ ለ3 አመት ቆንጅዬ ልጅ የምትሆን ቀሚስ አያችኋት እንዴት እንደምታምር ማሻአላህ እዚህ ጋር እንግዲህ ጅልባብ አሰሪልኝ ለኔና ለልጄ አንድ አይነት ብላኛለች የ8 አመቷ ልጇ የራሷ ልጅ ናት ጅልባቡ አንድ አይነት ነው ኢንተርኔት ጅልባብ ነው በጣም ነው የሚያምረው ረጅም ናት 58 ቁጥር ነው አባያ የምለብሰው ብላኛለች በዛ መሰረት ነው ያሰራሁት ከበዛትም ደግሞ ይሄ መቀነስ ይችላል ከታች ማለት ነው ሻማ ነው ተቆርጦ እንደገና ሻማ ማድረግ ነው ሌላ ምንም እንትን የለውም ማለት ነው እና ይሄንን ያሰራሁላት 1700 ብር ነው ለ8 አመቷ ደግሞ 1000 ብር ነው እንደዚህ ሆኖ አልባሳቶቿ ያበቃሉ ከዛ አስቤዛን እዚህ ጋር ፖርሳ ለሴት ልጅ ለ8 አመቷ ልጅ 1300 ብር ቆንጆዬ ፖርሳ ገዝቼላታለሁ ኳሊቲ ናት እዚህ ጋር ደግሞ ለ9 አመቱ ወንድ ልጅ ፖርሳ ሄም ኳሊቲ ነው 1200 ብር እነዚህን ይመስላሉ ወደ አስቤዛ ከመሄድ በፊት ማለት ነው ከዛ ሀባይቢ እዚህ ጋር 7 ኪሎ በርበሬ አላት በርበሬ ኪሎ 600 ብር ነው ግን ቆንጆ ዛላው የሚያምር ዱቄቱም የሚያምር ነው ኪሎ
600 ብር 7 ኪሎ ሲባዛ በ600 ብር አባዙት ማለት ነው 4200 ብር ይመጣላችኋል። እዚህ ጋር ደግሞ 5 ኪሎ ሚጥሚጣ ወይም በለው ነው መሰለኝ በእኛ ሀገር በለው ነው። ስለዚህ ሚጥሚጣውን በ600 ብር ነው። ሁለቱም እኩል ሆኗል ዋጋው ማለት ነው። ያው በርበሪ በጣም ስለተወደደ ነው። 5 ኪሎ 3000 ብር። እዚህ ጋር እንግዲህ ሀባይብ ይሄ የተቆጣጠረው የሽሮም የበርበሬውም ቅመም ነው። የ10 ኪሎ በርበሬ ቅመም 2200 ብር ነው። የ25 ኪሎ ሽሮ ቅመም ደግሞ 4165 ብር። ይሄ በማዳበሪያ ያለው በሙሉ የሽሮም የበርበሬም ነው። ብፈታታው ያው ቪዲዮ ሊረዝም ነው። ሽሮ እዚህ ጋር አላት። አተር 10 ኪሎ 2300 ብር ኪሎ በ230 ብር። በዚህ በኩል ያለው ሽምብራ ነው። ይሄኛው አተር ነው እንደምታዩት። ሽምብራና አተር ደግሞ 5 ኪሎ አተር ነው። 5 ኪሎ አተር ኪሎ አፍዋን 5 ኪሎ ሽምብራ ማለት ነው። ሽምብራ ኪሎ በ180 ብር። ከውስጥ ደግሞ ባቄላ አለ። ባቄላ ደግሞ 5 ኪሎ አፍዋን 10 ኪሎ ባቄላ ነው ከውስጥ ያለው። ከላይ ዝም ብዬ ስለጨመርኩት ነው እኔ። ባቄላም በ180 ብር ነው። 25 ኪሎ ሽሮ ነው በአጠቃላይ ማለት ነው። 25 ኪሎ ሽሮ እዚህ ጋር እንግዲህ እንደምታዩት ነው። አተር በ230 ሽምብራ በ180 ባቄላ በ180 አጠቃላይ ስንት ይሆናል መሰላችሁ? 25 ኪሎ 5000 ብር ነው። 5000 ብር። ከዛ እዚህ ጋር 50 ኪሎ መኮረኒ ደቃቁ ነው ያለችኝ 5900 ብር ነው 50 ኪሎ። እዚህ ጋር 25 ኪሎ አለ፣ እዚህ ጋር 25 ኪሎ ማለት ነው። ሩዝ 2850 ብር። 50 ኪሎ ስማርት ዱቄት 2350 ብር። 10 ኪሎ ሱካር 1500 ብር ኪሎ በ150 ብር። እዚህ ጋር ዲፍ ምስር 5 ኪሎ አላት ኪሎ 260 ብር ነው። እዚህ ጋር ደግሞ አጃ 270 ብር ነው ኪሎ 3 ኪሎ ነው የገዛሁት። እዚህ ጋር 3 ኪሎ የሾርባ ገብስ 3 ኪሎ ነው ኪሎ በ160 ብር ሂሳብ። አተር ክክ እዚህ ጋር በ230 ብር ሂሳብ ነው ኪሎ የተገዛው 5 ኪሎ ማለት ነው። 5 ኪሎ ምስር ክክ 1300 ብር ነው በ260 ብር። እዚህ ጋር የፉል ባቄላ 5 ኪሎ አዛኛለች ኪሎ በ155 ብር ነው የተገዛው። ከዛ ሀባይቢ እዚህ ጋር ቡና አለ። ቡና 1000 ብር ሆኗል ማሻአላ። ያኔ 1200 1300 ሆኖ ነበር። አሁን 1000 ብር ነው ኪሎ የተገዛው። 3 ኪሎ 3000 ብር። ሁለት ኡመር ዘይት 1650 ብር ነው 3300 ብር። ዳግም ብስኩት 550 ብር። 2 ኪሎ ጨው 60 ብር። ቴምር ደግሞ አልኑር ነው። እዚህ ጋር እንደምታዩት ቴምር አልኑር 2200 ብር ነው። እዚህ ጋር ላርጎ ይሄ የእቃ ማጠቢያ ነው። ጀ77 ሆኖ የልብስም አለ ጀ77 ሆኖ የእቃም አለ ማለት ነው። ይሄ የእቃ ማጠቢያ ነው 400 ብር። 1 ኪሎ አድሩስ 850 ብር። 1 ኪሎ የወሎ ጭስ 300 ብር። እንዲሁም ደግሞ ላይፍ ቦይ ግማሽ ደርዘን 270 ብር። እዚህ ጋር የእቃ ሽቦ 10 ብር 4 ፍሬ። እንዲሁም ደግሞ ከኖር የ60 ብር 12 ፍሬ። እዚህ ጋር ቫኒላ ፓውደር ነው 200 ብር 10 ፍሬ ነው። ይሄ ፓኮ የሚይዘው ማለት ነው 10 ፍሬ ነው። ከዛ 4 ፍሬ የእቃ ማጠቢያ ስፖንጅ 40 ብር። ሻምፖ 500 ብር። ኦሞ ደግሞ 10 ኪሎ ነው 2100 ማን ነው? 2100 ብር 1050 2100 ብር። ቆንጆ ሳሙና ነው ይሄ ሳሙና ማለት ነው። ማሻአላ እንደምትወዱት አልጠራጠርም። ከዛ ወደ መፈረሻ እንግዲህ ሀባይ በቃ ስለበዛ ተንዛዛብኝ ማለት ነው ቪዲዮ። እዚህ ጋር ስንዴ 50 ኪሎ ስንዴ ነው ኪሎ 70 ብር ነው። ነጭ ስንዴ በጣም የሚያምር ቆንጆ ስንዴ ኪሎ በ70 ብር። እዚህ ጋር ደግሞ በቆሎ አለ 50 ኪሎ በቆሎ ነው ያዘዘችኝ ኪሎ 38 ብር ነው በቆሎ ማለት ነው። አስቤዛዋ ይሄንን ይመስላል። ከዛ ሀባይቢ ይሄንን የመሰለ የትራስ ልብስ ፒንኮክ ነው ስሙ ጨርቁ። ፒንኮክ ማለት ያኔ የአበባዋ ዲዛይን ማለት ነው። አፍዋን
እና ይሄንን 10 የትራስ ልብስ 4500 ብር እና የፍራሽ ደግሞ 3 የፍራሽ ልብስ ነው ያሰራሁት 3 ፍራሽ ልብስ አባዙት በ1515 ማን ነው 1515 ብር ሂሳብ ማለት ነው በማሰሪያና በጎማ ትራሱም የራሷ ነው 10 ትራስ በስፖንጁ ማለት ነው 10 ትራስ በ300 ብር 3000 ብር 3 ፍራሽ ደግሞ 6300 ብር ፍራሹ ይሄ ነው ኢትዮፎም በአንደኛው ማለት ነው ኢትዮፎም ሁለተኛ ኢንሻአላህ ቪዲዮ አሳያችኋለሁ ማለት ነው ሁለተኛው ጠርዝ አለው የሚማሽሸው 15 ቀን አይቆይም ሙሽሽ ነው የሚለው እዚህ ጋር ያው ትራሶቹ እነዚህ ናቸው የለበሱት በሙሉ የሷ ናቸው ማለት ነው ሁለቱም ፍራሽ የለበሰው የራሷ ነው ከዛ በመጨረሻ እቺን የመሰለች ቆንጅዬ ውብ ኮርነር በ18000 ብር ነው ያሰራሁላት እቤቴ ነው ያመጣሁት ዛሬ ይሄንን ለማምጣት ራሱ 300 ብር ፈጅቶብኛል ያልኳችሁ ለዚህ ነው እቃዎችን አንድ ላይ ሰባስቤ ከአንድ ቦታ እንዲጭኑላቸው ማለት ነው ብዙ ፈርኒቸር እቃ ሲኖር ከዛው ነው ሄዶ መኪና የሚጭነው ግን እንደዚህ ትንሽ እቃ ከሆነ ሄዶ ስለማያመጣልኝ የሚያደርሳቸው መኪና ፈልጌ ነው የምልካቸው እና እቺን የመሰለ በጣም ቆንጅዬ ኮርነር ያው እንግዲህ እነ ሪድዋን ፈርኒቸር የታወቀ ነው እጃቸው ይባረክ እንጂ ምንም እንትን የለውም እዚህ ራሱ የባለፈ ሳምንት እኔ ጋር ያረፈች ልጅ አይታው የኔን ኪችን ማለት ነው እንዴት እንደወደደችው እጃቸው ማሻአላህ ነው ስላችሁ በመክንያት ነው በቃ አይታችሁ ነው የምትመሰክሩት እናንተ ማለት ነው አያችሁት እንዴት እንደሚያምር ኮርነሯ ባለ 1 2 3 4 ደረጃ አላት ከዛ እንግዲህ የፈለጋችሁትን ማስቀመጥ ትችላላችሁ በጣም ነው የምታምረው ማሻአላህ ተባረከ الرحማን ናት እንትኑ መደርደሪያው በጣውላ ነው የተደረገው ምክንያቱም ጠርሙስ ከሆነ ይሄ ብርጭቆ ከሆነ ቀጭ ነው የሚለው ይሰበራል ማለት ነው ይሄም ቀለም ተቀብቷል ከውስጥም አያችሁት እንዴት እንደሚያምር ከዛ የምትፈልጓቸው እቃ አይነቶች ውብ ይሆኑ እቃዎቻችሁን እዚህ ጋር አምጥታችሁ ትደረድራላችሁ ኮምፕሊት የውሃ ኮምፕሊት ምናምን የወጥ ሳህኖች ከዛ እዚህ ጋር ደግሞ መታየት ማሳየት የማትፈልጉትን ነገር እዚህ ውስጥ ታስቀምጣላችሁ ረጅም እስከ 30 ሊትር ባሊ ረዘም ያለ ያስቀምጣሉ ይሁት አያችሁት ረጅም ነው ከለሩ እነሱ በመረጡት መሰረት ነው የተሰራው ይሄንን የተሰራላቸው 18000 ብር ነው ሁለቱም አንድ አይነት ነው በነገራችን ላይ ያዘዙኝ አንደኛዋን ነገ እንደዚህዎች ኑናት አሳያቸዋለሁ ሁለቱም 36000 ብር ነው ያሰራሁት ማለት ነው ያንዱ ዋጋ ነው ታዲያ እዚህ ጋር ከዚህኛይቱ ቃጋ የሚካተተው ያው ከምሽቱ 4 ሰዓት ስለሆነ ቪዲዮ መሰራው ያን ያህል ላይ ጠራላችሁ ይችላል ግን በጣም ነው የምታምረው ሐቂቃ ማሻአላህ ናት ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ ሰላም ሁኑልኝ ሀባይብ